papita teragaga juyita way let's go we kumar tankano letda way jute ወሸብ ንብረቴ አንዴ በኮንከር አንዴ ላጥላት ተራረኩት ዋሌት እስኪላት ጆከር ለመሪት ለተላስቤ ፈጣጠነብኝ ዘገበገቤ የቁማር መላ ገባክ ጊዜ ፊጎቹ መጡ ከነጀለሲ የቀረም ካለ ቦሊኒ ነፍሴ ቦሊኒ ነፍሴ ካታታታታ አርገው ማታመታ ካታ በላጠቁረ የቲንጉ ጉዳይ ጁ የተማረረ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን ኮሜንት ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለታዳጊዎችም ዛሬ መልካም ልደት እንላችኋለን ለኤሊያብ ለአዳም መሐመድ ለያቡ ኢማምና ለአርሴማ መልካም ልደት እንዲሆንላችሁ ተመኝተናል ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ሁላችሁም ደግሞ ይሄን ቪዲዮ ላይክ አድርጉና ጀምሩት እኔ እስከዛ ሄድሴቴን አረጋለሁ ከዛ ያው ህይወት ይቀጥላል ህይወት ይቀ እንኩ ሀት እንኩ እየነዳ ነው ያዙት አዚዝ እንቃብላ በጎን ሀት ካቤላ አይዋ ሁ ቢቀንስ ሚላ ሚን ሀርካ አይዋ አጨብጭቡ እንኩ ካቤላ ይሄንን አሰለፈው አንተ ተሰማለ አፈን ደግሞ ባርግ አይዋ ካቤላ አንድ ሳምንት በኋላ እንደዚህ ሆዶ አንብቼ ነው ሄዶ እንካ ሰርቲፊኬቱን አይዋ እንካቤላ አይዋ ረጋ አረበዛልፈኔ መጥቶት ያዟቸው አዚዞ አኪ ፈልጌ ምን እንኳን የሷ ልደት የስንት ምን ከአንዲት መልካም ሴት ጀርባሽ የስንት ጀብደኛ የስንት አርበኛ ልደት ይረሳል ኖርማል ነው ይኸውልህ ከዛች የሰይጣን ጻፊ ኮነች ጓደኛዋ ጋር እንዳትመጣ እንጂ ከዛች የሰይጣን ሴክሬታሪ ጋር እንዳትመጣ እንጂ ዛሬ ይታረቃለች እንዳታስብ እሺ ትላለች ምስኪን ነች ቅድስት የኔ እናት ይኸውልሽ አንቺ እንደስምሽ ተቀደሽ የሆነ ረጋ ያልሽ የምሬ ነው ወዶ ፈልጎት አይደለም ፈቅዶ ያረገው ነገር አይደለም እና ይቅርታ አድርጊለት እሷ ይቅርታ ታደርግላለች ይኸውልህ እሷ አይደለችም እኮ እቺ ቀንጨራ ጓደኛሽ ምን አለ ብትቀርብሽ ዝም ብትለሽም ሸልስ ያስጣለ ጃላንጎ ፊት ደሞ ታወራለህ እንጂ ጀመር አይመለከትም እሺ ኧረ ስርዓት ያዢ አነገር ልንገርሽ ደረጃውን በጠበቀ ጢፊ ሜዱላሽን ገለባብጮ መቆም እየፈለሽ እንድትቀመጪ መቀመጥ እየፈለሽ እንድትቆሚ ነው ማድረግሽ አንቺ ሚኒ ዲያብሎስ አንቺ መጠነኛ ሰይጣን ስርዓትሽን ያዢ አውሩ በእናትህ ምርታ ፈልግ አይደለም እንድትቀንሽ ነው የረሰቡት እባክሽ ለህይወታችን ብዙ ነገር አስቤያለሁና ተረጂኝ እንዴት የልደቴን ቀን ትረሳለህ እባክሽ እናት አሁን ራሱ ነው ለህይወታችን ብዙ ነገር ቢቀላቀልሽ እውነት እዚህ ይለኛል ምን ይዋጥሽ ሄደች እኩያሽ ኤፍራታ አግብታው እንደሄደች ሁሉ እቺ ታናሽ የ3 ዓመት ታናሽ ነች እሷም ሄደች ይኸውልሽ ምናልባት እግዚአብሔር ብሎላቸው ወንድ ልጅ ከወለዱ የዛሬ 20 ዓመት ያድጋራል አንቺ ደግሞ 30 ይሞላሽ 30 አሁን 20 50 ይሞላሻል ትረጋጊ ይሆናል ጣፋጭ ትሆኛለሽ ስኳሩ ትሆኛለሽ ግባ ከእያንዳንዱ ሴት ጀርባ እንዲህ አይነት ጓደኛም ካለች ከወንዶቹም ጀርባ እንዲህ አይነት ጓደኛ ያስፈልጋል ማለት ነው ሁልጊዜ ማዘር ገድየሽ እጄ ነው ለመንግስት የምሰጠው የምትለው አሁን የገባኝ ማለት ነው እንዴ አንዳንድ ሰው ባህሪ እኔ እኮ በየቀኑ ለህይወቴ እየሰጋሁ ነው በቃ ፋይት እያረኩ ነው እስር ቤት ለመግባትና ላለማግባት በቃ ህይወቴ ዋስትና የለውም አልቻልኩም ይሄን ፈተና እንዴ እኔ ገድዬ ምን አጨናነቀኝ እጄ ለመንግስት እሰጣለሁ የቤት ኪራይ የለብኝ የምግብ ወጪ የለብኝ ሰዓቱን እየጠበቀ ይቀርብልኛል እየወጣው ፀሐይን ሞቅላለሁ በቃ ብዙ መጽሐፍ አንባለሁ ከውጪ ምንም አይነት ወሬ አልሰማም እጄ ትንሽ እንዲፍታታ ብዬ ኮሜዲኖ ሶፋ ምናምን መስራት ምናምን ሙያ አማራለሁ ከዛ እስሬን ጨርሼ ስወጣ በቃ አለቀ እንዴት የገደልኩት ሰው ሞቶ ለእስር እንዳበቃኝ እኔ ግን ይቅርታ እንዴት እንዳረኩለት የሚል መጽሐፌን እጽፋለሁ ጨራሽ የገደልኩት ሰው ለስራ በቃኝ እሺ ያ መጽሐፍ ኒውዮርክ ቤስት ሴለር ይሆንልኛል እሱን ከከተማ እየዞርኩ እያስተዋወቅኩኝ በቃ የጦራታ ጊዜን እጨርሳለሁ እንዴ እንጂ
እንዲህ ተለቅቄ እየኖርኩማ የቤት ኪራይ እየከፈልኩ ውሃ እየከፈልኩ መብራት እየከፈልኩኝ በዛ ላይ የሰው ጸባይ ልችል ነው። እኔ ሻኛ አይችልም። እኔ አልችልም መሸከም። እንደ በግ ኑሪ ተብዬ እንዲህ ነው እንደ በግ መኖር አናቅም። እንደ በግ ሲኖር እርግጥ ነው አሁን ያለው ኑሮ ይሄን ሊያስብል ይችላል። ግን የሰው ልጅ ነፃነቱ የሚፈልገውን ነገር በፈለገው ሰዓት ማድረግ ሲከለከል ከባድ ነው ይዛኔ። አንቺን ግን የቅድሙ ልጅ ጥፊ ሳያገኝሽ አልቀረም ሰለብረምሽን ያዛወረው። መተናል ከእስር ቤት ነው የመጣ ነው ከጃፓን እስር ቤት። ቂንጬ ልሻል ይቀቀልልሻል። በቂንጬ ሊያደርቋቸው ነው በቂንጬ ሊያደርቋቸው ነው። አረስቲም ነው የሚደረገው ቂንጬው ወገን ሳልመን ላላፊው ነው ለታሳሪው ነው። ይሄ ሰውዬ ያሟል መሰለኝ። አረ እንዳያሳስተን ገደል እንዳይከተን ኋላ እዛ ገብተን ኦኬ። አረ ኑድልም አለው ኩከምበር ሳላድ ሊሰራለት ነው። ይሄ ሰውዬ አሁን ቢፈታ አያብድም ወይ? ታሳሪው ቢፈታ አያብድም። ኃላፊው ግን ምን ቢበላ ነው? ምንድን ጀምሮ ክትፎ ቢጀምር ነው እንጂ ደያስ የለም እዛ ደያስ የለም። በጣም ባለጌ ነው። ለህሊናችን አያስብም እንዴ? እውነትም ሰርዶር ልድ ነው እንዴ የምንኖረው? ሶስተኛው ዓለም ምንድነው? ሱፕ ሊሰራለት ነው። ሚሶ ሱፕ ወገን ምንድነው እሺ የቀረው? እዛው ተፈታል ሲባል ማለት ነው በካቴና ራሱን አስሮ እሰሩኝ ነው የሚለው። በቴስታ ነው የሚገባለት። እኔ በቃ ይሄኛውን ማስር ቤት ብታይ በቃ በጅምላ ጨረሰሽን ነው የምትገቢው። የኔ ወንድም በአንድ ሳምንት ውስጥ ሚሊዮነር መሆን ትፈልጋለህ? አውቃለሁ፣ የሁሉም ሰው ምኞት ነው። አንድ ቀን እኔን እመነኝና ሚሊዮነር ላደርግ እችላለሁ። ኦልሬዲ ሚሊዮነር ነኝ ብራዘር፣ ሚሊዮነር ነኝ። ቢሊዮነር በጣም የብዙ ሰው ምኞት፣ እኔም በማመን ብቻ ልታገኘው ትችላለህ። እዚህ ውስጥ ነው አይዲያው የሚገኝ። እዚህ ውስጥ ቢሊዮነር ላደርግ እችላለሁ። 2 ሳምንት ብቻ እስቲ እኔም ማመን ነው ካንተ። ቢሊዮነር ነኝ እኮ ቢሊዮነር ነኝ። ቢሊዮነር ነህ ወንድሜ? ወይ እርዳኝ፣ እንደው እባክህን እርዳኝ። ምንም የምልሰው የምቀምሰው ነገር የለም ቤት፣ እባክህን። ያው ብዙ ጊዜ ይባል የለ ሚሊዮነር የሚያረጋችሁ ብሎ መጽሐፍ ጽፎ በኋላ ማሳተሚያ አጣና ለመነ እንደተባለው ነው። ግን እኔ ይገባኛል፣ አንዳንድ ነገሮች ይገቡኛል። ለምን ራሱ ሚሊዮነር አይሆንም እኛ ሚሊዮነር ከሚያደርግ የሚል ሀሳብ ሊነሳ ይችላል። ነገር ግን የሆነ መጀመሪያ ነገር ኖሯችሁ የሆነ ሲስተም ውስጥ የምትገቡበት ነገር ኖሮ ያንን እንዴት ማኔጅ እንደምታረጉት ከሆነ ሰውየው ስለሌለው ማኔጅ ማድረጉን እንዴት እንደሆነ ሊጽፍ ሊያስተምር ይችላል ብዬ ነው ማምነው። ከዜሮ ግን ዝም ብሎ ሚሊዮን እንደሚኮን ከነገረን ሆኖ መሆን መታየት አለበት ራሱ። አለበለዚያ ግን በባዶ አይሰራም። እንዴት ሹካካ ዚናት እንዴ? ማን ነው? ድምፅሽን ቀይረሽው ነው? ኧረ ሴትዮ ልቀቂኝ እንዴ! እኔ አዲስ አበባ ገፋ ለማንኪያ የበላው ልጅ ልትሸውጂ? ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታወሪው? እንዴ ሜላት አይደላሽ አባርናት እነ ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ወንድም የለሽም? ወንድም የለሽም? ለናዲያ ነይ ነው የምልሽ። እንዴት ናትና ዛሬ የኛ ጎረቤት ባልና ሚስቶች ሲጣሉ ደርሼ የተጣሉበትን ጉዳይ ሰምቼ ጉድ ነው ያልኩት። እንዲህም አይነት መጣላት አለ ነው። ምንድነው ደረስኩ በማላቸው ነው። ምን ሆናችሁ ነው የምትጣሉት ምናምን ስለው በብርቱካን ደግሞ ይበላል እንጂ መጣያ ይሆናል እንዴ ብዬ ተገርሜ እየሰማው እኔ ብርቱካን ልጬ ነው መብላት የምፈልገው እና ታዲያ ልጣበላም እንዴ ስለው አይ እሷ ቆርጣ መጣችው። አዚስ ታይም ጭው አለ ጆሬ። እኔ ምን ነው መሰማው ነገር እውነት ነው ብዬ በዚህ ጉዳይ ነው የተጣላኸው አልኩት። በቃ ተገርሜ አዎ እኔ ልጬ ነው እንጂ መብላት የምፈልገው ቆርጬ ተቆርጦ ሲሞን አልወድም። ወይ ጉድ! ምንድነው ልጣጭን ተፈልገዋለን? በዚህ ጊዜ እንኳን ብርቱካን በላው ቀን ወጣልኝ ራሴን በቫይታሚን ገነባው ይባላል እንጂ ላጭላላሽ ቆረሽ ይባል ወይ ልጣጭን ተበላዋለን። ይሄ የሚያሳየው ጠብ ያለሽ በብርቱካን እንደሆነ ጠብ ያለሽ በብርቱካን። እውነት እኮ ነው። አንተ ጋብቻ የሚፈርስበት ምክንያት ሲሰሙ በቃ የሚገርም ነው። እንደዚህ ነው የሚጀምረው ጸቡን ነው። እኔ ምን ማሪ ትናንትና ሰርጋችን ላይ ረስቼው ነው። እኔ ምን ከሴትና ከወንድ ግን ትዳራችን ላይ ማን ነው ዋናው? ሴት ናት ብላት ደስ ይላታል ብለህ ነው እንጂ እውነተኛ አስተሳሰብህ ተናገር። አሁን ማን ናት? ወንድ ነው? አይ አይደለም። ማን ነው? ጥበቃው ነው። ወንድ ነው ማለት ነው። በዘዴ አርገናል። አይደለም። ውሻው ነው። ውሻው እንዴት
ውሻው ድመቷ ለምን አላልክም? ማን ነው? አይ አይደለም፣ እናቴ አባቴ ማን ነው? በጣም ነው የምትገርመው። እሺ ማሪስ ትጨልላታል። በቃ እኔ ቤት ልለቅ ነው። የት ልትሄድ ነው? መገናኛ። ወንድ ነው? ማን ነው? ሴት ነው? ወንድ ነው? ሊያሳብደኝ ነው። አሳበድሽው እንጂ ብል ሊያሳብድሽ ነው። እንደዚህ ነው እንግዲህ ብዙ ጊዜ እኔም ላይ ኮመንት እየተሰጠ ነው ለሴት ለወንድ ታዳላለህ የሚል እኔ እያዳለሁ አይደለም እኔ ኮንተንቱን እያየሁ ነው። ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮቤሪ ዊዝ አብረን እንቀምሳለን። እስከ መጨረሻው ተከታተሉ። መላስ ሳይሆን መሀል ላይ ስትልስ ምንድን ነው ያወጣው ድምጽ? ቧጭሮክ ነው? ቁርጦክ ነው? ኧረ በስመ አብ የሆነ ሀገር ሚላክ ፖስታ እየለጠፍክ እኮ ነው የሚመስለው። ኧረ በስመ አብ። ሶደሬ የሚባል ቤት አለና እዛ ክለብ እንሰራ ነበር ማለት ነውና አንድ ሚገርም ራስታ ልጅ ነበር። ራስታ ነውና ዘፋኝ ነው። ከዛ ልክ እዛ ልንሰራ ገብተን ቁጭ ብለን ይሄ ራስታዎች መጡ። ልክ ራስታዎች ሲመጡ ራስታው እሱን አይተውት ምን አሉ መሰለህ? ሄይ ምናምን አሉት። ከዛ እሱ ምናምን አላቸው፣ ሰላም አላቸው። ምን አይሆነ በቃ የነሱ ፓቷን ቋንቋ አላቸው አይደል? እሱን አለ ማለት። ከዛ በቃ እነሱ ሊዝናኑ they are ready በቃ እሱ ሬጌ ዘፍኖ እንደሚያዝናናቸው በቃ እንደሚራገጡ ምናምን በቃ ሬዲ ናቸው። ከዛ ውስኪያቸውን አወረዱና ቁጭ ብለው እሱን ነው የጠበቁት። ከዛ እኔ ዘፈንኩኝ፣ ወረድኩኝ። ሌላው ተረኛ መጣ፣ ዘፈነ፣ ወረደ። ከዛ እሱ ገባ። ምን እያለ ቢገባ አሪፍ ነው ማለት ለላይ ከዛ እነሱ ሬጌ በቃ ያስጨፍራሉ እየጠበቁ እሱ ባህላዊ ዘፈን ሲመጣ ኢማጂን ራስታ ነው እነሱ ያሰቡት አለ ላይ ያለ ሲመጣሉ እንዴት ትዝ አለ ግን አንተ ዛሬ ቅድም አግኝቼው ልጁን እና እንዳታወራ እያለኝ ነበርና እግዚአብሔርን አወራዋለሁ አልኩ። ብዙ ጊዜ እንግዲህ አሉ የሚታወቁ አይደል ስታይላቸው የውጭዎች አይነት ሆኖ የባህል ዘፈን የሚዘፍኑ ማን ነው ለኮሮናም ጊዜ ዘፈን ያወጣው ስሙ ጠፍቶ ነው። በጣም አንድ ተጫዋች ልጅ አለ እሱ ማወራ አስታ ነው ግን ባህል ዘፈን ነው ብዙ ጊዜ የሚዘፍኑ የኢትዮጵያ እናቶች አንድ ስለያዘ ወይ እዚህ አንገትን በዚህ ሲለ እንደው ክብደት አታውቁ በጣም ደህና ሰው መስሏችኋል። የተረገምክ ደህና መስሏል። ያው እንግዲህ ልጅ ዛሬ ይሄን ያዘመን መጣ ያው ያዘመን መጣ እና እንግዲህ አማታ ላይ ዛሬ ያዘመን እንደዛ ነው። አንዳንድ ጊዜ የማትጠብቁት መልስ ልጅ ሲመልስ ወይንም የምትቀጡበትን ነገር ከያዘ ና ደብድበኝ ነው የሚሉት። ባለቤቴን በጣም ነው የምወዳት። ስማ ፍልፍሉ ባለቤቴ እኮ ሌላ ሰው ጋር እየሄደች ነው ሲሉኝ በፍጹም አታረገውም እኔን ታውቀኛለች አልኩ። ኧረ እየሄደች ነው አታረገውም ለኔ ፍቅር አላት ስል ኧረ እንደውም ነገ የምትይዘውን መኝታ ቤት እናሳያለን አሉኝ። ማታ ቀፊያት ተኝቼ ስሚ አንቺ አልኳት። አቤት ስትለኝ ነገ እንዳትሄጂላቸው ሊያስይዙሽ ነው አልኳት። ድንዙዝ ፕሮማክስ ስትሆን በቃ እንዲህ ነው የምትሆነው። ግን ለሚስቱ ካለው ፍቅር ነው እሱ እንረዳለን። እኔ እናንተ ብንለያይ ምን ታደርጋለህ በይ መልስን ተዘጋጅተህ በመጣ አይደለም በይ ዝም ብለሽ ነው አገባሽ ምንድን ነው ያለ እኔ እናንተ ብንለያይ ምን ታደርጋለህ? እኔ እና አንቺ ብንለያይ በጣም በቃ የአቅሜን ሁሉ አድርጌ አቅሜን ሁሉ ኢነርጂን ሁሉ ተጠቅሜ ከኤክሴ ጋር ለመመለስ ሞክራለሁ። what seriously የምር
እንግዲህ ተሰቀይ በቃ ከሷ ጋር ለመመለስ ማላደርገው ነገር የለም ያምር ወላሂ ላዚም ነው በጣም ነው ወጣ ማማቾሽ ካሜራውን አጥፋውና ታገኛለህ ከኤክስ ጋር ለመመለስ ወላሂ ማቆፍረው ጉርጓድ የለም ነው ማለት ኤክስ ነኝ እንዴት አወቅሽ አይ መቼም ወላሂ ላዚም ትላለህ ያላስበው አዎ እንደዛ ነው ሰላም ቤተሰብ እንዴት ናችሁ ናዩ ነኝ በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም ሁሉ የኢትዮጵያ ህዝብ ማለት ይቻላል ከጎን የነበራችሁ ማለት ሰው ችግር ውስጥ በገባ ሰዓት በወደቀ ሰዓት ከጎን መሆን የመሰለ ነገር የለም እዛ ሰዓትም ነው ሰው የምትለይበትና ይሄን ያህል ሰው ይወደኛል ይሄን ያህል ሰው ለኔ ይጨነቃል ያስባል ብዬ አስባለሁ እግዚአብሔር መልካም ነው እግዚአብሔር ይመስገን አልጠላሁት ማለት ማየት ጥሩ ነው ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታለሁ ይሄንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጥላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ ብዙ ነገር ባድኮኛል ብዙ ነገር አድሎኛልና እግዚአብሔር ይመስገን አላማረረው ሁላችሁ ከጎኔ ለነበራችሁ ሰዎች በጣም ነው ማመሰግናለሁ እንኳን ለዚህ አበቃሽ ነው እንግዲህ ምክንያቱም በተለይ ልጅ ስለወለደች አራስ ሆና እስር ቤት ውስጥ አሉ ብዙ እናቶች በርግጥ ግን ከባድ ነው አይደል ያጠፉት ጥፋት ባለማወቅ በወጣትነት በልጅነት ባለማመዛዘን ነው ያው መቀጣጫ ሆነዋል ዋጋ ከፍለውበታል ከዚህ በኋላ ብዙ ነገር እንደሚማሩበት ተስፋ አደርጋለሁ ለማንኛውም እንኳን እግዚአብሔር አስፈታሽ ኤክስሽን ሰርግ ላይ ስታዩ እሺ Hello. አሁን እንግዲህ ሰሞኑን ተመልክታችኋል ሌላም አለ አሁን ቀጥሎ እናያለን ከነዚህ ትራፊኮች ናቸው ሌላኛው ደግሞ ከፌደራል ፖሊስ ጋር ሰሞኑን እንትን ብለዋል ድብድብ አድርገዋል እና ይሄኛው ሰውዬ እንደውም ተይዟል ብለው ትላንት ያው በካቴና ታስሮ ምናምን ያሳዩ ነበር ከአስከባሪዎች መደብደብ አለባቸው በፍጹም የለባቸው በፍጹም የአንድ የህግ በላይነት አንዱ ከነመለዩ ከነ አርማቸው ሆኖ ድብድብ ውስጥ መግባት የለባቸው መከበር አለባቸው ምንም ጥያቄ የለውም ግን ሰውን አንዳንድ ሚለውን ያዙልኝ አንዳንድ የትራፊክ ፖሊሶች ሰውን ባጠፋውም ባላጠፋውም በጣም ያማሩ አሉ አንዳንድ ሰዎች እንደውም ጽፈውልኝ ነበር ከዚህ በፊትም መኪናቸውን አቆመው ሁሉ በቃ መቀጣት ሰልችቷቸው መኪና ይዘው መውጣት ሁሉ የተው ሰዎችም እንዳሉ እናውቃለንና መቀጣት ማለት አጥፍተው ከሆነ ህግ አይከበር አይደለም ይቀጡ አጥፍተው ከሆነ ነገር ግን ዝም ብሎ በተራ ምክንያት ገንዘብ ለራሳቸው ለመሰብሰብ ምናምን ብለው አንዳንድ ትራፊኮች ሰውን በጣም አማረውታልና አንዳንዴ ከቁጥጥር በላይ ይሆናል ምን ተስፋ መቆረጥ አይነት ይመስላልና ያለው ሁኔታ ነው እና እንዲህ የምታረጉ የትራፊክ ፖሊሶችም እንደው ትንሽ ብትረጋጉ ለሰው ፋታ ብትሰጡት የኛውማ በትክክል በቃ ተዘጋጅቶ እግር መያዝ ይቻላል እንዴ እግር መያዝ አይቻልም ወሮም ታይቻል እዚህ ጋር ወም ታይቻል ድጋሚ በፍጣይ መንገድ ተደባደቡ ድሮ ስንጣላ በቆዳ ጫማ አይቻልም ስኒከር ነው አመራገጥ እዚህ ጋር ይባል ነበር እንደዛ ነው ያስመሰለውና ይሄም ትክክል አይደለም ትክክል ነው ያልኩ አይደለም በቃ ግን አለቃ ሰላም ነው አቤት አንድ ቦታ ደርሼ ልመጣ ነበር ሂድ ቶሎ ተመለስ ግን ያቺን ስራ አሁን ልከን መጨረስ አለብን እሺ አይቅርብ ነች ሄሎ አለቃ የት ነህ አትመጣም እንዴ መቀሌን ያለሁት መቀሌ አንተ ያማል እንዴ ተናግሬ እኮ ነው የወጣሁት እኔ ምነው ለአንተ የተሰጠ የተለየ ጭንቅላት ነው እንዴ በሽተኛ ይሄ ሰውዬ ጤና የለውም እንዴ حدا يزفوتو كما غي عين
እናቶች እንዴት አያችሁት? ይሄን የጥርስ አነቃቀል ዘዴ እንዴ ያላስነካለ ስንት ቀን ሙሉና በዚህ መልኩ ጣ አርግለታለሁ። እስቲ እዩት። በቃ ራሱ ነው የሚሰራው። ራናት ሬዲ እረፍ። አትጠጋ አትጠጋ። እስቲ አበል አትጠጋ። ሬዲ ሃኒ ዋን እጅን ፈታ በላ። አትንትን አትበል። አትጨነቀና በል። አያም ማለት ነው አይደል? በለው መነገለችው ታለች። የውጭ ቪዲዮዎች ላይም እንዲህ ሲያደርጉ አይቻሉ። እናንተ ትክክል ነው ትላላችሁ? በዚህ መልኩ ኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምጽን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ ማውራት ነው። ስሙት። ለማንኛውም ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ። ማለት አልተጻፈም። ገባ? እኛ የሚመስለን ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸውን ነው የሚወዱት። ምንድነው የጻፍክበት ነው። እንደተወለደ ምን ላይ የጣድከው ልጅ ነው። ሶ ግን ምን ሆነብኝ መሰለ? እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ በጣም በተጠበቀ መንገድ ሲያድግ 1 ዓመት ከ9 ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ? ኤአይ ሳነብ ከ1 ዓመት ከ6 ወር እስከ 2 ዓመታቸው ከ50 እስከ 200 ቃላት መናገር አለባቸው ህፃናት ይላል። ልጅ አስተዳደግም ኤአይ ጠይቅ እንዴ? እንዴት አልጠይቅም አባት። እንግዲህ እሸቱ ላይ ሰሞኑን አንዳንድ ሰዎች እንደዚህ አይነቶች ተቃውሞች ያነሱበት ነው። እኔም ፖድካስት እሱ የቀረበበትን ፖድካስት የቀረበበትን ሙሉን የማየት እድል ነበርኝ፣ አይቼዋለሁ በደንብና እያለ ያለው ከሚዲያ ጠብቄው ነው ማሳድገው። ምክንያቱም 2 ዓመት ድረስ የሰጠነው ነገር ነው ህይወቱ መጨረሻ ድረስ ሀፕን የሚያደርገው። ስለዚህ 2 ዓመቱ መጠንቀቅ አለብኝ ብዬ ነው እንደዛ ያገድኩት ነው የሚለው። ከዛ በኋላ እንግዲህ በኋላ ግን ቃላት መናገር ተቸገረ። ስለዚህ ቃላት እንዲያግን ስናይ ዩቲዩብ ላይ የኛ መዝሙሮች፣ ተረቶች፣ ቴሜቴ በዛ በበጋ የሚሉት ውስጣቸው መርዛማ ነው ግጥሙ እና ቃላቶችንም ለማወቅ አስቸጋሪ ናቸው። ስለዚህ ካልባሌው ሚዲያ ጠብቄው ይላል እዚህ ላይ። ካልባሌው ሚዲያ ጠብቄው ምንም ላሳየው አልቻልኩም። ስለዚህ ያን ሐሳቤ ምን መጣልኝ? ለሌሎችም ልጆች ቃላት ለመፍታት የሚሆኑ ቪዲዮዎች መስራት የሚለው በዚህ ምክንያት ነው የተወለደው ነው ሐሳቡ የሱ እንጂ ማንኛውም ልጅ እንዳይ ምናምን አይነት ነገር አይደለም። አንድ ሁለተኛ እሱ ይሄን ነገር ይስራው እንጂ ኮንተንቱን ክሬት ያድርገው እንጂ የራሱ ልጅ ደግሞ የሚያሳድግበት የራሱ መንገድ ይኖረዋል። ሁሉም ልጅ እንደ እሸቱ ልጁን ማሳደግ ላይፈልግ ይችላል። ደግሞ ቲቪ ሌላ ማየታቸው ካልቀረ እንዲያው ደግሞ ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። እነሱ ኮንተንቱን ክሬት ማድረግ ይችላል። የሚያደርጋቸውም ኮንተንቶች ደግሞ የሚሰራቸውም ቃላት እንዲለምዱ ማውራት እንዲለምዱ መልስ እንዲሰጡ አይታችኋቸው ከሆነ የሆነ ነገር ይጠይቃል እንዲበሉ ልጆች ምናምን እያለ ያንን እንዲሉ ምናምን ቃላትም እንዲለምዱ የሚያደርጉ አይነት ናቸው። እና ደግሞ በምርጫ የሚታዩ ነገሮች ናቸው። እሱ ኮንተንቱን ክሬት አደረገው እንጂ ግዴታ እሱ ስለሰራው ከፍተንና ያለ ማለት አይደለም። ማለት የውጮቹን ላይ ያሉት ጉድ ናቸው የልጆች ፊልሞች ላይ እና እነሱን ከሚያዩ ይሻላል ነው አንድ። ሁለተኛ
በምርጫ ነው። ካልፈለጉ ከፍተው ለልጆቻቸው አለማሳየት ነው። በቃ ይሄ ነው ምርጫው ብዬ ነው የማስበው። ምናልባት ይሄ የኔ አስተሳሰብ ነው። እናንተ ደግሞ እዚህ ጋር ተሳስተሃል፣ እዚህ ጋር እንዲምትሉት ካለ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በቅርቡ አዝናኙና አስተማሪው ኮሜዲያን እሸቱ መለሰ ጋሽ እሸቱ በሚል አዲስ የህፃናት ፕሮግራም ብቅ ብሏል። ይህ ፕሮግራም በብዙ ታዳሚዎች ዘንድ ተቀባይነትን እያገኘ በመዝናናት ልጆች ቁም ነገርን እንዲማሩበት መንገድ እየከፈተ ነው። ይሁን እንጂ ኮሜዲያን እሸቱ ከዚህ ቀደም በሰጠው ቃለ ምልልስ ልጁ ይትባረክ እሸቱ በልጅነቱ ከቴክኖሎጂ ውጤቶች እጅግ የራቀ እንዲሆን እንደሚፈልግ ገልጾ ነበር። እንዲያውም ልጁ አጠገብ ስልክ የያዘ ልጅ ቢታይ ልጁን ከዚያ እንዲርቅ አጥብቆ እንደሚሰራ ተናግሯል። ይህን ንግግሩንና አሁን ያቀረበውን የልጆች ፕሮግራም ያገናዘቡ አንዳንድ ወላጆች እሱ ራሱ ለልጁ የማይፈልገውን ነገር ለሌሎች ልጆች በድካምና በብዙ ጥረት ለምን ያቀርባል የሚል ጥያቄ አንስተዋል። ለልጁ የተከለከለ ነገር ለሌሎች ልጆች ማቅረቡ ትክክል ነው ወይ ሲሉም አስተያየታቸውን እየሰጡ ነው። በዚህ ጉዳይ ላይ የተለያዩ አስተያየቶች ሊኖሩ ይችላሉ። በእኔ እምነት እሸቱ ለልጁ የተለየ አመለካከትና እቅድ ሊኖረው ይችላል። በተመሳሳይ መልኩ ደግሞ የብዙሃኑን ልጆች ፍላጎትና የመማር ሁኔታ ግምት ውስጥ በማስገባት አዝናኝና አስተማሪ ፕሮግራም ለማቅረብ ጥረት እያደረገ ሊሆን ይችላል። በመጨረሻም የእያንዳንዱ ወላጅ ምርጫና አስተዳደግ የተለያየ ሊሆን እንደሚችል ልንገነዘብ ይገባል። ዋናው ነገር ልጆቻችንን ከጎጂ ነገሮች እየጠበቅ ጠቃሚና አስተማሪ በሆኑ ነገሮች እንዲያድጉ መጣር ነው። ሌላው ሰሞኑን በጣም አጨቃጫቂና ወዛጋቢ ሆኖ የነበረው የጃኒ ላይቭ ላይ ቁጭላ ጌም በምትጫወት ሰዓት እንግዲህ ከናሆም ጋር ያረገችው ወሬ ትንሽ የድሬዳዋ እህቶቻችንን በጣም አስቆጥቷል። ምክንያቱም እስቲ ምን አለች እንስማው። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስበው ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ ከዛ ላይ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ አንድ ላይ በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ። ይሄ ነው እንግዲህ ንግግሩ። እዛ ያሉ ሴቶች ሺቲ ነው የሚለብሱት፣ በቃ ለምን ጠይቀኛለህ ነው የሚሉት፣ እንደፈለጉ አይነት ነገር ነው። ይሄ በጣም አስቆጥቷቸው ነበረ። መታም ይቅርታ እንድትጠይቅ ተቃውሟቸውን ሰምታ ጠርተዋትም ይቅርታ እንድትጠይቅ ተደርጓል። መመላለስ ቃላት መመላለሱ እንደ ቀልድ ነው የተናገርኩት። ካስከፋዋቸው ይቅርታ በይና ነገሩን እንቋጨው። ዳንዬ ያው ቅድምም ብያቸዋለሁ፣ ካስቀየምኳችሁ ይቅርታ። በጣም ያው እኛ ስንቀላለል ነው፣ በአጋጣሚ ነው የወጣ ቃላት ነውና ያፎ ለምታ ነው። በዚህ አጋጣሚ የህዝብ ልጅ እንደሆንሽ ተናገሪ። አዎ ያውቃሉ አያውቁም እንዴ? እነሱ ራሱ የህዝብ ልጅ ነኝ። እግዚአብሔርም ያው ያፎ ለምታ ነው። ይቅርታ ከማለቷ በፊት እና ድንጋይ ተሸክማ ታልቅስልሽ ታልቅሳ አራጋ ታይ እዛ አይነት አልገባኝም። ያፎ ለምታ ነው አለች እኮ ይቅርታ አለችሽ አይደለ? በጸባይ ምንም ሳትል ይቅርታ ቪዲዮ እኮ ይቀዳል እኮ። አሁን እኔ ቤት የተናገረችው ተቀድቶ ይፖሰታል። ይሄ ነው 2300 ሰው ተቀምጦ እንደዚህ አይነት ንግግር ምንድን ነው? ይሄ እኮ ህዝብ እንዲሰማው አይደል? ይሄ ተቀድቶ ኦሬዲ አሁን ፖስተውታል። አዎ ሁልጊዜ እንግዲህ አንዱ ከአንዱ መማር አለበት። ይሄ የሚዲያ ነገር በጣም አስቸጋሪ ነው። አሁን ይሄ ላይቭም ቢሆን ወዲያው ተቀርቶ ይፖሰታል ምን ይባላል። ስለዚህ ሁልጊዜ የምንናገራት ንግግር በተለይ ፎሎወሮች ሲኖሩን ብዙ ሰዎች በየቀኑ የሚያዩን ሲሆን ጥንቃቄ ያስፈልጋል። የግል ኦፒኒየን ስላልሆነ ሰዎችን መፈረጅ ስለሆነ ዞሮ እንግዲህ ያው ይቅርታ ጠይቃለች። ለወደፊቱ እንግዲህ መጠንቀቅ ነው። ሰላም እንግዲህ ቤተሰቦች፣ ሰሞኑን በተለቀቀው ላይቭ ሪከርድ ላይ ድሬዳዋ ልጆችን በጣም አስከፍቻቸዋለሁ። እኔ በእርግጥ የተናገርኩት ነገር የለም፣ ግን የሳቁትን ባርት ከሌላ ቦታ ላይ ቆርጠው አስገብተውት ነው እኔ እንደሳቃስ መስለው ፖስት ያደረኩት።
ግን እንደዛ አይደለም። በጣም ይቅርታ አድርጉልኝ። እኔ ድሬዳዋ ሁሌም እንደምናገረው በጣም ላይቭ ላይ የምናገራለሁ። የድሬዳዋ ልጆች ድሬዳዋን በጣም የምወደው ሀገር ነው። ብዙ ጊዜ የምመላለስበትም ቦታ ነው ስለሚመቸኝ ማለት ነው። እና በጣም ይቅርታ አድርጉልኝ የድሬዳዋ ልጆች። ትንሽ ሰው ተከታይ ሲኖራችሁ ፎሎወር ሲኖር ብዙ ሰው የሚያያችሁ ሰዎች ስትሆኑ ጥንቃቄ ግድ ነው። በቃ ይሄንኑ ቃል አንድ ማንም ተከታይ የሌለው ሰው ብዙ ጋር የማይደርስ ሰው ቢናገረው ይሄን አላይጋነንም። ግን ብዙ ሰው ተከታይ ያለው ሰው ደግሞ አንድ ነገር ሲናገር ለዛ ሁሉ ሰው መጥፎ ኢሜጅ ስለሚያደርግ ነውና በመሰረቱን አሁን ምንም ያለውም ነገር የለም። ግን ይቅርታ መጠየቁ ጨዋነት ነው። ምን ልታዘዝ ከተነሳ 10 ምናምን ክፍል ከሄደ በኋላ ይሄ ነገር ፖለቲካ ነው እንዴ አልሻሉ። ጉደኛ እኮ ነሽ። 10 ምናምን ክፍል ሰርተሻሉ። እኔ የሚገርም ሚኪዬ ነው የሚያወራው እንዴት እንዳገኘሁት አልነግርሽም ግን ብለሻል አሉሽ። አይ ፖለቲካ አይደለም ካራክተሯን በደንብ አስረድቶኛል። በቃ እንደዚህ ለኔ አስተናጋጅ ነች። አስተናጋጅ ከዛ ስለምንም ነገር ጉዳዩ ያልሆነ በቃ እምልህ የሆነ ስብሰባ ላይ ምናምን ብላ ልትስቅ ትችላለች። ሁሌ እሷ ነች የምትገሰጸው ምናምን የሆነ ትልቅ ጉዳይ ተነስቶ እንኳን እድል ጋር ቀላል አይደግሱ እንደ ልጅ እኮ ልትበልጥህ ነው እንትን ምናምን ትላለች። በቃ ሲምፕሊ ነው እንትን የምትለውና አክቲንጉ ላይ ነው በቃ ስጫወት እድል አይት ነው የምጫወተው። በጣም ሰውነቴ ላይ ቅልል ብላኝ ምናምን እና ሀሳቡ ላይ ጠዋት ስቱዲዮ ስንገባ ሚኪዬ ዋጄ ደሞዝ ቁጭ ብለው ያወሩና እኛ ፓርታችን ነው የሚሰጠን። ሀብታን አንደኛ ኤክስፒሪየንሱም ብዙ አልነበረንም እውነት ለመናገር ስክሪፕት ላይ ሀሳብ ለመስጠት ገባኛ ዝግጅት ላይ ሀሳብ ለመስጠት ገብቶ ካል የኤፒሶዱን ሀሳብ ነው የምትረዳው። ከዛ ምልታዘዝ ደግሞ ለምሳሌ አሁን በስንቱ ሲመጣ ስክሪፕት 12 ክፍል ይመጣል። አንድ ኤፒሶድ ራሱ እንትን አለው ርዕስ አለው አይደለ? እንትን ምናምን እንደዚህ በስንቱ ምናምን ሄዱት የሌለች እሱኛው ርዕስ ነው ሙሉ ሀሳቡ። ብልታዘዝ የተለያየ ቦታ ሊረግጥ ይችላል። እሱን ራሱ መረዳት ይፈልጋል። እና ብዙ ሄድና ውጭ ላይ ወሬው ሌላ ነው። እንዳያስሯችሁ እንዴት ፖለቲካ ሄጄ ይሄ ነገር ፖለቲካ ምን አሉሽ? በጣም ሳቁን ሚኪ በጣም ሳቁን። በነገር ላይ አሁን ድረስ እንኳን እንደዚህ ውጭ ሀገር ምናምን ሲሄድ ምልታዘዝን ያነሱታል። ያኔ ትናገሩት የነበረው ነገር እኔ አላውቅም። በቃ እሷ መስራቷን ነው እንጂ ያየችው እንዴ ምልታዘዝ የሚገርም ድራማ የነበረ ነው እንደ ግጥም ያለ ፖለቲካ እንጂ። አዲስ አበባ ከተማ ከ4 ወራት በኋላ ሰው አልባ ፖሊስ ጣቢያ ባለቤት ትሆናለች ተብሏል። ይህንን የተናገሩት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሲሆኑ አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያውን በዓለም ደግሞ 4ኛውን ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች። ይሄ ጣቢያ ሲጀምር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ ይችላል። እንደዚሁም የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶም ችግሩን ማስረዳት የሚችልበት ስርዓት ይዘረጋል ተብሏል። አሁን ላይ ህብረተሰቡ በአዲስ አበባ በምሽት በነጻነት ስፖርት መስራት ይቻላል። እንደዚሁም ሌሎች ጠቀሜታዎች እንዳሉት ከፋና ጋር በነበራቸው ቆይታ ላይ ተናግረዋል። አሪፍ ነገር ነው። ከዘመኑ ጋር እየዘመኑ መሄድ አሪፍ ነው። ግን አሁን በሰው ራሱ መቼ ከስማርቱ በፊት ግን ያለውንም አሰራር በደንብ ቢስተካከልም ደግሞ አሪፍ ነው። እኔማ 4 ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ቤት ላይ 4 ሆኖ ሲመጡብሽ ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ እቺኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ ጓደኞች። ደስ ይላል። ደስ ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ እስኪ። ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለኔ ላዛኛ አምጣልኝ። እሺ እሺ። ለኔ ደግሞ ኪሎ ጥሬ ቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆነ። ለኔ በርገርና ፒዛችሁን አምጣልኝ። የተመቸኘን አንደኛውን እበላለሁ። ለኔ ደግሞ ለብለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችሁን ምን
ቅልቅል ሽምግልና ነገር አስመሰላችሁት እኮ ድግስ አስመሰላችሁት። ቡፌን ያዘዝነው። አያ ከኛ ጀማ ውስጥ አንዷን ዴት ስታረግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳረግ ከሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ እቺን የመሰለሽ ቆንጆ ጓደኛችሁን ዴት ከማድረግ ውጪ ምን የብር ሀብታም ነህ አይደለህም? 1-2 ተብሎ የሚቆጠር ብር አለ እኮ። ያው 1-2 ተብሎ የሚቆጠር አለኝ እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800-900 ሚሊዮን። አይ ለኛም ተተርፋለህ ለግፍ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ አዘናለ አይደል? እጄን ታጥቤ መምጣት ነው። ግልፍጥ ነው። እየቀለድክ መሆኑ ነው? አዎ። የረጅሙን ደግሞ ስመለስ ልንገራችሁ። ደጅ የሚል ቀልድንም ታጥበው ነው። በቃ ታጥቤ መጣሁ። እሺ A few moments later. ገደሉት። ሄሎ፣ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ወይ ቤብ፣ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኮኝ እኮ። ምን እንዴ? ይሄ ሁላ ምግብ በልተህ ነው ሳከፍል ትሄዳለህ እንዴ? ና ክፍል እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና አቃጥባችሁ ጧ። ምን ችግር አለው? አረ 43 ቁጥር መጣች፣ እደውልልሻለሁ። እንዴ ራሱ ላይ የሞት እርምጃ ወሰድ እንዴ? እንዴት ነው የሚከፍለው? መጀመሪያ ክረሽ ስታክ ላይ ነበር። አራተኛ። እሺ አይ ናቹራሊ ይወደዳል። በቃ እኮ ይወደዳል። ቆንጆ ነው። እሺ ቨርጂኒቲን ያጣሁት ከዛ በፊት ነው እንዴ? ያ this is okay ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? እንግዲህ ምን ታደርጉታላችሁ? ነው እንግዲህ እንደዚህ ይቻላል። ዲቴል እንዴት? ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው። ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? no same age ሰርግ ትላል። እንዴት እንዳወኩት አላውቅም። ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ማለት ይፈልግ ባልና ሚስት ነገር እንግዲህ አዶናይ ሰሞኑን በቃ ከፖድካስት በጣም ብዙ ቦታዎች ላይ ቀርቧል። ቀን በቀን የተለያዩ ፖድካስቶች ላይ አለ። ለምን ተደጋግሞ ይቀርባል? እንግዲህ እነሱ የሚያቀርቡት ሰዎች የሚዲያው ሰዎች የራሳቸው የተለየ ጥያቄዎች እዛ ላይ ያላነሱ ሀሳብ ካለ ለማንሳት ይችላል። እሱ ላይ ምንም ዳውት አናረግም። ግን እዚህ ላይ ብዙ ጥያቄ ተነስተዋልና አንዳንድ ጊዜ የሚተላለፉትን መልእክቶች እውነት እኮ ሊሆን ይችላሉ። እውነት በልጅነት ምናምን ብዙ ነገር ሊሆን ይችላልና ምንም እንኳን ፖድካስትም ቢሆን የገደብ ባይኖረው የሰዓት የምናምን ገደብ የሐሳብ ነፃነት ገደብ ባይኖረው አለፍ ያሉ ነገሮችን መቀነስ ግን አሪፍ ነው ብዬ አስባለሁ። ለሰውየው ፍሪ እድል መስጠት እንደፈለገ እንዲያወራ ሪላክስ አድርጎ እንዲያወራ ከዛ በስምምነት ደግሞ ቁጭሎ ሲታይ ይቀነስ ተብሎ ደግሞ መቀነስ ያለባቸው ነገሮች ሊኖሩ ይችላሉ። አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው ስሙ ይልንገራችሁ። አንደኛ ሰይልላችሁ ፈልጋለሁኝ። እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም። ኦልራይት አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው። አሁንም መልእክት ይልኩልኛል። አሁንም ለራሱ እኔን እንዴት ነህ ብለው ይጠይቁኛል። አያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። አንዳንዱ ወደ ፖለቲካ ገጽ ወስዶታል። አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋችሁ የመሰለው በጣም ብዙ ሰው አለ። ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው። የ300 ብር ምናምን ከ100 በታች ናቸው። እየተንጫጫ ያለው ግን ከ100 ሺህ ምናምን በላይ ሰው እንዴ ምን ሁላችሁ ነኝ ምን አርግ ነው የምትሉኝ? እኔ በምንም ተአምር አልጠየቅኳችሁም። ገንዘብ ስጡኝ አላልኩኝም። እኔ ማገዝ ከፈለጋችሁ እኔ ቢዝነስ አለኝ። ቢዝነሴ ውስጥ ግቡና ከዛ ኢንቨስት ማድረግ ትችላላችሁ። ውፍረት ካላችሁ ቦርጭ ካላችሁ በዛው መቀነስ ትችላላችሁ። በነፃ ግን ገንዘብ ስጡኝ አላልኩኝም። ምንድነው ቲክቶክ ገብቼ ታፕታፕ እንድል ነው የምትፈልጉት? ገብቼ ታፕታፕ ልበል በየቀኑ I can do that። ታፕታፕ ስል ግን ሰምታችሁኝ አታውቁም ልንገራችሁ። ምክንያቱም ራሴን አከብራለሁ።
እኔ ልብስ ወልቆብኛል፣ ጫማዬ ወጥቷል። እየሄድኩኝ አሊያንስ ቻፍራንስ ሳው እየሰራው በቃ ልክ እንደ ከሚስቱ ኢትዮጵያ በኋላ ሾው በጣም ነበር የምሰራው። እስካሁን ያምራን ያቆሚያለሁ። ይሄ ተፈታ፣ የኋላው ተፈታ። ልብሱ እንደዚህ ነው፣ በጣም የሚያምር የሌዘር ልብስ ነው። በጣም ትልቅ ስቴጅ ነው፣ መብራት አለ። ይሄና ይሄ ሰው ነው። ተፈታ። ምንም ማድረግ አልችልም። ያስኩት እንደዚህ ኦሬዲ በሄድኩ ቁጥር እየወረደ መጣ። ምንድነው ሞዴሊንግ ህግ ላይ ጫማ ይበጠስ፣ ልብሱ ይውለቅ፣ ስቴጁን ጨርሰ ትወጣለህ፣ አታቋርጥ። ያስኩት ያለ ይሄን ሲይዘው ይሄኛው ደግሞ ወረደ። ይሄንንም ያስኩት እንደዚህ ብለሽ እንደሱ ብዬ ጨርሼ ወጣሁ። ያቺ ዲዛይነር ስቲል ነው ትላለች። ሹት ሲኖራት ከኔ ጋር ነው የምትሰራው። ጫማ ይወልቋል፣ ወልቆ ወደዛ ተሽከነጠረ። ስለዚህ ይሄኛውን ከፍ አደረኩት፣ በዚህኛው እኩል አድርጌ ወክ አደረኩት። እዛ ጋር ስደርስ ጫማዬን አደረኩ፣ ወክ አደረኩ። ልብስ ይፈታል፣ ይበጠሳል፣ ጫማ ይወጣል፣ ጸጉር ሊፈታ ይችላል። ይሄ አንዳንዴ ላሽ ሁላ ሊወልቅ ይችላል። መጨረሻ አለብሽ። ሰው ይሮጣል። ላሽ ወደቀ ጊዜማ ሰው ይሮጣል ብዬ ነው የማስበው። ከባድ ነው ግን በጣም። ነገራችን ላይ በዚህ አጋጣሚ ኢትዮጵያዊቷ እንግዲህ ያሸንፋለች። እንኳን ደስ ያለን። እንግዲህ ውበት እኮ ጥያቄ የለውም፣ የቸገረን ነው እንጂ። ሰሞኑን ታውቃላችሁ ሆስፒታሎች ስፔሻሊ መንግስት ሆስፒታሎች አድማ ላይ እንደሆኑ ማለት ነው። እና ደግሞ እኔ እንዳጋጣሚ እናቴ ታማ ክፍለ ሀገር ነች እና ኬዙን ነገረችኝ። እሷን የሚመለከተው ኬዝ ያለው ጳውሎስ ነው፣ የማህፀን ኬዝ ነው ያላት እና ጳውሎስ ነው። ጳውሎስ ደግሞ ለኔ ቅርቤ ነው እና ዝም ብዬ እስኪ ቼክ ላድርገው ከመምጣቷ ምናምን በፊት ብዬ ሄድኩኝ። ጳውሎስ ማለት ነው እና ምንም ነገር የለም። የጳውሎስ ያለውን ነገር ታውቃላችሁ፣ ግን አሁን ምንም የለም። ሐኪም ቤት አይመስልም። አላውቅም። አንድ ሰው በሀገሩ ታሞ መታከም ካልቻለ መንግስት ሆስፒታል መስራት ካቆመ ሌላ ነገር ከዚህ የበለጠ ሌላ አደጋ ያለ አይመስለኝም። ሐኪም አድማ ካወጣ የመጨረሻ ውድቀት ነው ለሀገር። እኔ የሐኪሞቹ አድማ መውጣት አይደለም ግን እነሱ መልስ እስካላገኙ ድረስ የኛ እናቶችስ እኔስ እንደምንም ብዬ እንትን እላለሁ፣ መፍትሄ እፈልግላታለሁ። ሌላው እሱ የማይችለው ማለት ህመም ለነገ የሚባል ነገር አይደለም። ይቆይ ወይ ደግሞ ነው ምን እንደሚደረግ ራሱ አላውቅም። ጥያቄያቸው ስህተት ሆኖ አይደለም። የተማረ ሰው ጊዜውን፣ ገንዘቡን፣ ጉልበታቸውን ነው እዛ ላይ እንትን ያሉት። እኔ ምን ያህል ስትራግል አድርገው እንደተማሩ ምን ያህል ጊዜያቸው እንደሚሰጡ አውቃለሁ። ትክክል ነው ጥያቄያቸው፣ ግን ማን ነው መልስ የሚሰጣቸው ነው? በዛ መካከል የሚያልፈው ህይወት ነው። ሀገሪቷ ላይ የሆነ ነገር ሀፕን ባደረገ ቁጥር የሚጎዳው ድሃ ነው፣ የሚሰቃየው ድሃ ነው። ሁሉ ጊዜ ኑሮ ቢወደድ ኢንዱዘሩ ድሃ ነው የሚጎዳው። የሆነ ነገር ቢፈጠር ድሃ ነው። አሁን ያለው ሰው ቢሆን የግል ሆስፒታል ምናምን ውጭ ሀገር የሚይዘው ሄዶ ያሳክማል። ድሃ ነው በመሀል የሚረገጠው፣ ብዙ ነገር ዋጋ የሚከፍለው። ትክክል ብለሻል። ግን በጎን ደግሞ በዚህ ጋር አረ ስራ አላቆምንም ይላሉ መተው። ይኸው ሰው ደግሞ እንደዚህ ያለ ነው። ስራ እንዳቆሙ ደግሞ ማሳያ የሚሆን ቪዲዮ ተይን ተመልከቱ። እሺ የሾፋችሁት ነው። እዚህ ጋር እንግዲህ የሐዋሳ ዩኒቨርሲቲ ሆስፒታል ስራ ላይ ነው፣ ሌሎችም ሆስፒታሎች የመንግስት ሆስፒታሎች ስራ ላይ ናቸው ይባላል። እውነታውን ግን እያያችሁት ነው አይደል? ዋርዱ እንዴት ጸጥ ረጭ እንዳለ። ዋርድ ነው ይሄን ታምናለህ? ይሄን ዋርድ ነው ብትባል አልጋዎቹን ትመለከታለህ አይደል? እያያችሁ የሐዋሳ ዩኒቨርሲቲ ሆስፒታል 100% ነው ስራ የዘጋው፣ ቆልፏል እንዳለ ማለት ነው። በቃ መመልከት ብቻ ነው። ይኸው እንዳለ አንድ እንኳን ሰው የለም። አንድ ሰው ዋርድ ነው ለስሙ እንግዲህ። ስለዚህ ኢቲቪ ላይ የምትመለከቷቸውን ነገሮች ብዙ ማመን የለባችሁ። አክቹሊ አሁን ትተዋል። ስራ ሙሉ በሙሉ እየተሰራ ነው ይሉ ነበር አይደል? አልሆነም፣ ትተዋል። በቃ ስራ እየተሰራ አይደለም። ጳውሎስ ጥቁር አንበሳ ትደመማላችሁ እና የሚደርሱን ቪዲዮዎች እንለቃለን በተከታታይ። ይኸው የሐዋሳውን ግን ማየት ትችላላችሁ። ሆፕፉሊ ቀን ላይ አይታችሁታል ይህን ቪዲዮ። እንደው ያላየው ካለ እንዲያየው በሚል ነው የፖስተትኩት ያለሁት እና በጣም ብዙ ቦታዎች ላይ ይሄ ሲቹዌሽን ነው እየተፈጠረ ያለው እና ሙቭመንቱን ትረስት ዘ ፕሮሰስ ሪሊ ነው የምነግራችሁ። ትረስት ዘ ፕሮሰስ ለማለት ያክል ነው። አሁን እኮ ችግሩ
በመሃል ቅድም እንዳለው ነው መንግስትም ቶሎ መፍትሄ ካልሰጠበት ሐኪሞቹም ደግሞ ማን ጋር እንደምትፈርዱ ግራ የሚያጋባ ነገር ነው ያለው። በኮዬ ፈጬ ከሚስቱ ውጪ የወለዳትን የ2 ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በእስራት ተቀጡ። አንተም በትዳር ላይ እኔም ከትዳሬ ውጪ ስለወለድ ነው ለህይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት አስታውቋል። እንግዲህ ዘመኑ ወዴት እየሄደ እንደሆነ ፈጣሪ ድረስልን ብቻ። በጣም የሚያሳዝን ነው። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።